መንገዶች የሀገር ኢኮኖሚ የጀርባ አጥንትና የሕዝብ የጋራ ሀብቶች ናቸው። ነገር ግን እነዚህን ከፍተኛ ወጪ የሚወጣባቸውን የመንገድ መሰረተ ልማቶች በአግባቡ ባለመጠቀምና ባለመጠበቅ ረገድ አሁንም ሰፊ የግንዛቤ ክፍተት ይታያል። የአዲስ አበባ ከተማ መንገዶች ባለስልጣንም በከተማዋ የመንገድ ሀብት ላይ ሊደርሱ የሚችሉ ጉዳቶችን ለመከላከልና የመንገድ መሰረተ ልማቶችን ለረጅም ጊዜ አገልግሎት ለማቆየት የግንዛቤ ማስጨበጫ ስራዎችን በተለያዩ አካባቢዎች ሲያከናውን ቆይተዋል። የግንዛቤ ማስጨበጫ ስራዎቹ ህብረተሰቡ የመንገድ ሀብትን በአግባቡ በመጠቀም ና በመጠበቅ የሚያበረክተውን ሚና እንዲገነዘብ በማድረግ የጋራ ኃላፊነትና እንክብካቤን ለማጠናከር ያለሙ ናቸው። በአዲስ አበባ ከተማ መንገዶች ባለስልጣን በምዕራብ መንገድ ኔትወርክ ማኔጅመንት የቁጥጥርና አስተዳደር ቡድን መሪ እቴቱ ኃይሌ የአዲስ አበባ ከተማ መንገዶች ባለስልጣን በአምስቱ የመንገድ ኔትወርክ ማኔጅመንት ዳይሬክቶሬቶች በተለያዩ አካባቢዎች በተለያየ ጊዜ ለህብረተሰቡ የግንዛቤ ማስጨበጫዎችን ሲሰጥ ቆይተዋል። በዚህም የግንዛቤ ማስጨበጫ ለምሳሌ በምዕራብ መንገድ ኔትወርክ ማኔጅመንት በመርካቶ አካባቢ በንግድ በሚበዛባቸው አካባቢዎችና ታክሲ ተርሚናል በሆኑ አካባቢዎች ላይ የግንዛቤ ማስጨበጫዎችን ሲሰጥ ቆይተዋል። አላማው እንግዲህ ህብረተሰቡ የተሰሩ የመንገድ መሰረተ ልማቶች ለታለመላቸው አላማ እንዲውሉ ህብረተሰቡ ግንዛቤውን ወስዶ በባለቤትነት ስሜት እንዲጠብቃቸው፣ እንዲንከባከባቸው እንዲሁም ህገወጥ ድርጊቶች ደግሞ ሲከናወኑ ጥቆማ ለሚመለከተው አካል በመስጠት እንዲስተካከል ማድረግ። በተለይም የጎርፍ ስጋትን ለመቀነስ የፍሳሽ መስመሮችንና የውሃ ማፋሰሻ መንገዶችን ከቆሻሻ ነጻ ማድረግ፣ የመንገድ አካላትን አላግባብ ከመጠቀም መቆጠብና በመንገድ ሀብት ላይ የሚደርሱ ጉዳቶችን ማሳወቅ የህብረተሰቡን ንቁ ተሳትፎ የሚጠይቁ ጉዳዮች ናቸው። እቴቱ ኃይሌ እንደሚሉት በተሰሩት የግንዛቤ ማስጨበጫ ስራዎችም ለውጦች እየታዩ መጥተዋል። አሁን ያለው ለውጥ እውነት ለመናገር በጣም ጥሩ ነው። የሚያበረታታ ለውጦችን አይተናል። በአብዛኛው ወደ መስመር የገቡበት ሁኔታ ነው ያለው። አቀባበሉ በጣም ጥሩ ነበረ። በአብዛኛው ደስተኞች ናቸው። ወርደን ህብረተሰቡ ጋር የምናደርገው እንቅስቃሴ ጥሩ እንደሆነ እና ባለማወቅ ህብረተሰቡ ደግሞ የሚያጠፋውን ነገር ጥንቃቄ ማድረግ እንዳለበት ግንዛቤውን በደንብ ለመስጠት ተችሏል። ለዛም ደግሞ ለውጡ ምንድነው? አሁን ግንዛቤ በተሰጠባቸው አካባቢዎች ስንሄድ ጽዱ የሆኑ አካባቢዎችን እያየን እንደገናም ደግሞ አገልግሎት መጠቀም ሲፈልጉ ወደ ቢሮአችን መጥተው በህጋዊ መንገድ ፍቃድ ጠይቀው አገልግሎቱን የሚያገኙበትን መንገድ ተመቻችቷል። የመንገድ ሀብትን መጠበቅ የሀገርን ኢኮኖሚ መደገፍም ጭምር ነው። የመንገድ ሀብት ጥበቃ የአንድ ተቋም ብቻ ኃላፊነት ሳይሆን የሁሉም ማህበረሰብ የጋራ ኃላፊነት ሊሆንም ይገባል። ዛሬ የምንጠብቀው የመንገድ መሰረተ ልማት ለነገ የምናስተላልፈው የከተማችን ዘላቂ ሀብት ስለሆነ በአዲስ አበባ ከተማ መንገዶች ባለስልጣን በምዕራብ መንገድ ኔትወርክ ማኔጅመንት የቁጥጥርና አስተዳደር ቡድን መሪ እቴቱ ኃይሌ እንደሚናገሩት የአዲስ አበባ ከተማ መንገዶች ባለስልጣን የግንዛቤ ማስጨበጫ ስራዎችን በመላ ከተማዋ አጠናክሮ ይቀጥላል። ማህበረሰቡም ደግሞ የመንገድ ሀብቶችን በመንከባከብ ኃላፊነቱን እንዲወጣ ጥሪ አቅርበዋል። በቀጣይም እንግዲህ ባለስልጣን መስሪያ ቤቱ በአምስቱም የመንገድ ሀብት ዳይሬክቶሬቶች አጠናክሮ ይህንኑ የግንዛቤ ማስጨበጫ ይሰጣል። ህገ ወጥ ተግባራቶች እንዳይከናወኑ ጥብቅ ክትትል በማድረግ ህገ ወጦችን ደግሞ ተጠያቂ እንዲሆኑ የማድረግ ስራዎችን ያከናውናል። ህብረተሰቡ እንግዲህ የተሰሩ ብዙ ወጪ ወጥቶባቸው የተሰሩ የመንገድ መሰረተ ልማቶችን እንደ ባለቤት በመውሰድ ክትትል እያደረገ እንክብካቤ እያደረገ የባለቤትነት ስሜት ተሰምቶት እንዲጠብቅ መልእክቴን አስተላልፋለሁ።